የቅርብ ጠላት ክፍል 7። ውድ የሜሎክ ቲዩብ ተከታታዮች እንደምን አላችሁ? እንደተለመደው ሰብስክራይብ እና ላይክ በማድረግ እንዲሁም ሼር ኮሜንታችሁን በማስቀመጥ ቤተሰባዊ ወዳጅነታችሁ አይለይን። አሁን ትረካው ይጀምራል። የቅርብ ጠላት ክፍል 7። ኤልሳቤጥ ከስዊድኑ አምባሳደር ጋር ትደንሳለች። አምባሳደሩ ዳሌዋን አጥብቆ ሲይዛት ከንፈሮቿ ላይ ፈገግታ እያሳየችው ችላ ልትለው ሞከረች። አዳራሹ ያማሩ ልብሶችን በለበሱ እንግዶች፣ በኦርኬስትራው አባላትና የደንብ ልብሳቸውን ለብሰው ጠብ እርግፍ በሚሉ ሰራተኞች ተሞልቷል። የምግብና የመጠጥ ቡፌው ላይ በርካታ የተለያዩ ሀገራት ምግቦች እንዲሁም ግሩም የወይን ጠጅ አይነቶች ተትረፍርፈዋል። ኤልሳቤጥ ዙሪያውን በጥንቃቄ ቃኘችና ስለ ግብዣው ጥሩነት አስባ ተደሰተች። በሎንግ አይላንድ ውስጥ ባለው የዳንስ አዳራሽ ውስጥ 100 ገደማ እንግዶች ሲተገኙ ሲሆን ሁሉም ለሮፊና ልጆች አስፈላጊዎች ናቸው። ኤልሳቤጥ አምባሳደሩ ሰውነቱን ከሰውነቷ ጋር እያስተሻሸ ስሜቷን ለመቀስቀስ እየሞከረ መሆኑን ገባት። በምላሱ ጆሮዋን እየነካካ ቆንጆ ዳንሰኛ ነሽ ሲል አንሾካሾከላት። አንተም እንደኔ ነህ አለችው በፈገግታ። ከዚያም ድንገት የተደነቃቀፈች አስመስላ በጫማዋ ሹል ተረከዝ በኃይል ረገጠችው። አምባሳደሩ አሞት ጮኸ። ኤልሳቤጥ በሁኔታ ያዘነች ለመምሰል ጮክ ብላ በጣም ይቅርታ አምባሳደር አለችው፣ ዳሌዋን እያስለቀቀችው። እንዲያውም የሚጠጣ ነገር ላምጣለህ። በቆመበት ትታው መጠጥ ወዳለበት አቀናች። በእንግዶች መሃል በቀስታ እየተራመደች አይኖቿ አልበዙንም። የጎደለ ነገር እንዳይኖር ሁሉንም ነገር በጥንቃቄ ትከታተላለች። አባቷ ከምንም ነገር የበለጠ እንከን እንዲኖር አይሻም። ኤልሳቤጥ በመቶዎች የሚቆጠሩትን የሳሞን እንግዶች እያስተናገደች ነው። ይሁንና ዘና ማለት አልቻለችም። እያንዳንዱ ግብዣ የተለየ አጋጣሚ ነው። እያንዳንዱ ምሽት ሁልጊዜ አዲስ ነው። በርካታ ነገሮች ሊበላሹ ይችላሉ። እሷ ግን በአጋጣሚው ተደስታ አታውቅም። በልጃገረድ ዕድሜዋ የነበራት ከአባቷ ጋር የመቀራረብ፣ በሱ የመፈለግ እንዲሁም ለእርሱ አስፈላጊ የመሆን ህልሟን እውን እየሆነ ነው። የአባቷ ፍላጎቶች ከሰው አይገጥሙም። እሱ ለእሷ የሚሰጣት ዋጋ ለኩባንያው ልታበረክተው በምትችለው አስተዋጽኦ ላይ የተመሰረተ ነው። ኤልሳቤጥ ይህንን እውነታ በጸጋ መቀበል ጀምራለች። ሳምሮፊ ሰዎችን የሚለካበት ብቸኛ መስፈርት ኩባንያው ነው። ኤልሳቤጥ እናቷ ከሞተች በኋላ የተፈጠረውን ክፍተት መሙላት ትችላለች። የአባቷ ተንከባካቢ ሆናለች። ከሳም ጋር በመሆን በአውሮፕላኖች፣ በውጭ ሀገር ሆቴሎች፣ በፋብሪካዎች፣ በኤምባሲዎችና በቤተ መንግስቶች ውስጥ በሚካሄዱት የሥራ ስብሰባዎች ላይ ትገኛለች። አባቷ በስሩ የሚቆጣጠረውን በቢሊዮኖች የሚቆጠር ዶላር እያንቀሳቀሰ በመሸጥና በመግዛት በማፍረስና በመገንባት ስልጣኑን ሲጠቀምበት ትመለከታለች። ሮፊና ልጆቹ ዘርፈ ብዙ የሆነ ግዙፍ ኩባንያ ነው። ኤልሳቤጥ አባቷ ወዳጆቹን በልግስናው ሊያንበሸብሻቸውና ለጠላቶቹ ችሎታውን ሲነፍጋቸው ትመለከታለች። ሮፊና ልጆቹ በአስገራሚ ሰዎች የተሞላ አስደናቂ ዓለም ሲሆን ሳምሮፊም የሁሉም የበላይ ነው። ኤልሳቤጥ የዳንስ አዳራሹን ዙሪያውን ስትቃኝ ሳምን ከመጠጡ ባንኮኒ አጠገብ ከሪስ ዊሊያምስ ከአንድ ጠቅላይ ሚኒስተር እና ከካሊፎርኒያው ሴናተር ጋር ቆሞ ተመለከተችው። አባቷ በጨዋታ መሃል ኤልሳቤጥን ሳያት በእጁ ምልክት እያሳየ ጠራት። ኤልሳቤጥ ወደሱ እየሄደች እያለ ከ3 ዓመት በፊት ስለተፈጠረ አንድ የመጀመሪያ አጋጣሚ አሰበች። ኤልሳቤጥ ትምህርቷን አጠናቃ የተመረቀች ዕለት በአውሮፕላን ወደ ቤቷ ተጓዘች። በዚያን ጊዜ ይኖሩበት የነበረው ቤት በማንሃታን የሚገኘው የቢክማን ፕሌስ የመኖሪያ ህንፃ ነበር። ሪስና አባቷን በዚያ አገኘቻቸው።
ኤልሳቤትም እንደምታገኘው የሆነ የነገራት ነገር ነበራት። በአእምሮዋ ውስጥ የእሱን ምስሎች በሚስጥር ደብቃ አስቀምጣቸዋለች። ብቻዋን ስትሆን ወይም ሲደብራት አሊያም ተስፋ ስትቆርጥ የእሱን ምስሎች ታወጣቸውና በትዝታ ራሷን ታሟሙቃለች። መጀመሪያ ተስፋ ያላት አልመሰላትም። የ15 ዓመት ልጃገረድና የ25 ዓመት ጎልማሳ ነበሩ። የ10 ዓመታት ልዩነታቸው የመቶ ያህል መስሏት ነበረ። ይሁንና የሆነ አስገራሚ ሂሳባዊ ምትሃት በ18 ዓመቷ ልዩነቶቹ ብዙም አስፈላጊ ያለመሆናቸው እንዲሰማት አደረጋት። ሪስ ላይ ለመድረስ ስትል ከሱ በበለጠ በፍጥነት እያደገች ይመስላት ነበር። አባቷና ሪስ ቤተ መጻሕፍት ውስጥ ሆነው ስለ ስራ እየተነጋገረ እያሉ እሷ ስትገባ ከመቀመጫቸው ተነስተው ተቀበሏት። አባቷ አፉ እንዳመጣለት ኤልሳቤት ግቢ አላት። እንዴት ነው? ትምህርት ጨረሳችሁ? አዎን፣ በጣም ጥሩ ነው። እንግዲህ አባቷ ከዚህ የበለጠ አቀባበል ሊያደርግላት አይችልም። ሪስ ፊቱ በፈገግታ እየደመቀ ወደ እሷ ሄደ። እሷ በመምጣቷ በጣም ደስ የተሰኘ ይመስል ነበር። ሊዝ፣ ዛሬ ቆንጆ ሆነሻል። የምርቃት ስነ ስርዓቱ እንዴት ነበር? ሳም ሊመጣ ፈልጎ ነበር፣ ነገር ግን ስራው ላይ ሊሰጠው አልቻለም። አባቷ ሊላት ይገባው የነበረውን ነገር በሙሉ አላት። ኤልሳቤት በመከፋቷ በገዛ ራሷ ተናደደች። አባቷ በስነ ስርዓቱ ላይ የተገኘው እሷን ባለመውደዱ የተነሳ ሳይሆን እሷ ለማታውቀው ዓለም ራሱን አሳልፎ በመስጠቱ መሆኑን አስባ ራሷን አጽናናች። ወንድ ብትሆን ኖሮ ይህንን ዓለም ወስዶ ያሳያት ነበር። ሴት መሆኗ አያውቃትም። ከስራ እቅዱ ጋር አልተጣጣመችም። ረበሽኳችሁ መሰለኝ አለችና ወደ በሩ አመራች። አንድ ጊዜ ቆይኝ አለ ሪስ ዞሮ ወደ ሳም እያየ። ሊዝ ወደ ቤት የመጣችው በጥሩ ጊዜ ነው። ቅዳሜ ሌሊት ለምናዘጋጀው ግብዣ ልታግዘን ትችላለች። ሳም ወደ ኤልሳቤት ዞሮ አለና እንደ አዲስ እንደሚገመግማት ሁሉ በትኩረት አጤናት። እናቷን ትመስላለች። ልክ እንደ እናቷ አይነት ውበትና የተፈጥሮ ግርማ ሞገስ አላት። አይኖቹ ላይ ከዚህ በፊት ያልታዩ የጉጉት ብልጭታዎች ተንጸባረቁ። ቀደም ሲል ሴት ልጁ ለሩፊና ልጆቹ ትልቅ አስተዋጽኦ ልታበረክትን የምትችልበትን መሆኗን ታይቶት አያውቅም ነበረ። የራት ልብሶች አሉሽ ብሎ ጠየቃት። ኤልሳቤት ተገርማ ተመለከተችው። እኔ ችግር የለም ሂጂና ግዢ። እንዴት ግብዣ እንደሚዘጋጅ ታውቂያለሽ? ኤልሳቤት ልትናገረው የጀመረችውን ተወችውና በደንብ ነዋ አለችው። ወደ ስዊዘርላንድ ሄዳ መማሯ ከጠቀማት ነገሮች አንዱ ይኸው ነበር። ስለ ማህበራዊ ግንኙነቶች በደንብ ተምራለች። እንዴት ፓርቲ እንደሚዘጋጅ በደንብ አውቃለሁ አለችው። በጣም ጥሩ። የሳውዲ አረቢያ የሚመጡ እንግዶችን ጋብዣለሁ። ብዛታቸው ንግግሩን አቁሞ ወደ ሪስ አየ። ሪስ በፈገግታ ኤልሳቤትን ተመለከተና አረባ ቢሆኑ ነው፣ ትንሽ ሊበዙ ወይም ደግሞ ሊያንሱ ይችላሉ አለ። ሁሉንም ነገር ለኔ ተውት አለች ኤልሳቤት በልበ ሙሉነት። ይሁንና የራት ግብዣው ሙሉ በሙሉ ተበላሽቶ ነበር። ኤልሳቤት ለምግብ አብሳዮች ኃላፊ በቅድሚያ የአሳ ኮክቴል እንዲዘጋጅና በማስከተልም ለእያንዳንዱ እንግዳ ኮተሌትና ደረቅ ወይን ጠጅ እንዲቀርብ አዘዘች። ያለመታደል ሆኖ ኮተሌቱ የአሳማ ስጋ ነበረበትና አረቦቹ ሼል ፊሹንም ሆነ የአሳማ ስጋውን ንክችም አላደረጉትም። የአልኮል መጠጦችንም አልቀመሷቸውም። እንግዶቹ ምንም ሳይበሉ የቀረበውን ምግብ አፍጥተው ይመለከቱት ነበር። ኤልሳቤት በረጅሙ ጠረጴዛ ዙሪያ ከአባቷ ማዶ ፊት ለፊት ተቀምጣ የእንግዶቹን ሁኔታ ስትመለከት በሀፍረት ደንዝዛ ውስጧ ሞተ። ከቅሌት ያተረፋቸው ሪስ ዊሊያምስ ነበር። ለትንሽ ደቂቃዎች ከአካባቢው ተሰውሮ ጥናት ክፍሉ ውስጥ ገባና በስልክ ተነጋገረ። ከዚያም ተመልሶ ወደ መመገቢያ ክፍሉ መጣ። ሰራተኞቹ ጠረጴዛው ላይ የቀረበውን ምግብና መጠጥ ማንሳት ሲጀምሩ አስቂኝ ታሪኮችን እያወራ እንግዶችን አዝናናቸው።
ብዙም ሳይቆይ የተለያዩ ምግቦችን የጫኑ መኪኖች መጥተው ተደረደሩ። ከዚያም ሁሉም ነገር በምትሃት ተቀየረ መሰል። የተለያዩ ምግቦች ጠረጴዛው ላይ ይደረደሩ ጀመር። መጀመሪያ የጠቦት አሮስቶ፣ ሩዝ፣ በዝርግ ሳህን ላይ የተደረደረ የተጠበሰ የዶሮ ስጋና አሳ መጣ። በማስከተል ከጣፋጭ ምግቦች ጋር የተዘጋጀ ስጋና አይብ እንዲሁም ትኩስ ፍራፍሬዎች ቀረቡ። ከኤልሳቤት በስተቀር ሁሉም ምግቦቹን በደስታ ተመገቡ። ኤልሳቤት በጣም በመናደዷ ያኘከችውን እንኳን ለመዋጥ ተቸግራ ነበር። ሪስን ቀና ብላ ባየችው ቁጥር እሱም ይመለከታታል። ከዓይኖቹ ላይ ያፈረባት መሆኑን ገምታለች። ኤልሳቤት ለምን ጥፋተኛ እንዳደረጋት መጠየቅ አትችልም። ሪስ ማፈሯን አውቆባታል። ከበለጠ ሀፍረትም አድኗት ነበር። በመጨረሻም የምሽቱ የራት ግብዣ ተጠናቀቀና የመጨረሻዎቹ እንግዶች ሊነጋጋ ሲል ወደ ቤታቸው ለመሄድ ተገደዱ። ኤልሳቤት፣ ሳም እና ሪስ ሳሎን ውስጥ ብቻቸውን ቀሩ። ሪስ ብራንዲ ቀዳ። ኤልሳቤት በረጅሙ ተነፈሰችና ወደ አባቷ ዙራ ስለ ራቱ በጣም አዝናለሁ፣ ሪስ ባይኖር ኖሮ አለችው። ሳም አቋረጣትና በሚቀጥለው ጊዜ የተሻለ ፓርቲ እንደምታዘጋጅ እርግጠኛ ነኝ አላት። ሳም ትክክል ነበር። ከዚያን ጊዜ ጀምሮ ኤልሳቤት ግብዣ ሲኖር 400 ሰዎች ቢጋበዙ በቅድሚያ እንግዶቿን በማጥናት የሚወዱትንና የማይወዱትን፣ የሚበሉትንና የሚጠጡትን እንዲሁም የሚያዝናናቸውን ነገሮች ታጣራለች። እንግዶች የሚወዱት የወይን ጠጅ፣ ውስኪ ወይም ደግሞ ሲጋራ ሲቀርብላቸው ደስታቸው ወደር የለውም። በዚህ አይን ኤልሳቤት ስለ ስራቸው እያወያየቻቸው ብዙ ነገሮችን ለማወቅ ችላለች። ሪስ በአብዛኛዎቹ ፓርቲዎች ላይ ይገኛል። ሁሌም ቢሆን በዙሪያው ቆንጆ ሴቶች አይጠፉም። ኤልሳቤት ሁሉንም ሴቶች አትወዳቸውም። አብዛኛውን ጊዜ እነሱን ለመምሰል ትሞክራለች። ሪስ ፀጉሯን ወደ ኋላ ካሰረች ሴት ጋር ከመጣ ኤልሳቤትም ፀጉሯን ወደ ኋላ ታዞራለች። ከሪስ ጋር የምታያቸው ሴቶች የሚለብሱትን በመልበስ እነሱን ለመምሰል ትሞክራለች። ይህ ሁሉ ልፋቷ ግን የሪስን ትኩረት ሊስብላት አልቻለም። ሪስ በቅጡ እንኳን አያያትም። በዚህ የተጨነቀችው ኤልሳቤት ራሷን ብትሆን እንደሚሻላት ወሰነች። በ21ኛ ዓመት የልደት ቀኗ ጠዋት ቁርስ ላይ ሳም ለዛሬ ማታ ጥቂት የቲያትር ቤት መግቢያ ትኬቶችን እንዲመጡልን እዘዥ፣ ከዚያ በኋላ እራት መብላት ስላለብን በ21 ቦታ አስይዥልን። ኤልሳቤት የልደት ቀኗን ያስታወሰ መስሏት ከመጠን ያለፈ ደስታ ተሰማት። አባቷ በማስከተል 12 ሆነን አዲስ ኮንትራት ለመፈራረም ወደ ቦልቪያ እንሄዳለን አላት። ስለ ልደት ቀኗ ምንም ነገር አልተናገረም። ቀኑን ሙሉ ጠበቀችው። ከቀድሞ የትምህርት ቤት ጓደኞቿ የቴሌግራም መልእክት ከመቀበሏ በስተቀር ሌላ ነገር የለም። ምሽት 12 ሰዓት ላይ ትልቅ የታሰረ አበባ ደረሳት። ኤልሳቤት አበባው የላከው አባቷ እንደሚሆን እርግጠኛ ነበረች። ከስር የተንጠለጠለው ካርድ አነበበችው። ደስ ስለምትል ልጅ ደስ የሚል ቀን ይሁንላት የሚል የመልካም ምኞት መግለጫ ተጽፏል። ይሁንና የተፈረመው በሪስ ነበር። ኤልሳቤት ለልደት ቀን የተላከልኝ ስጦታ ነው ልትለው ቢዳዳትም ምንም ጥቅም አልነበረውም። በጣም ለምትወደው ሰው የልደት ቀኗ መሆኑን ማስታወስ ሲኖርባት ይሆን? አይሆን። ይህንን ማድረጓ ዋጋ የለውም። አባቷ ወጥቶ ሲሄድ በዓይኗ እየተከተለችው ምሽቱን እንዴት እንደምታሳልፈው አሰበች። 21ኛ ዓመት የሚከበርበት ቀን በጣም ልዩ ቀን ነው። ይህ ዕድሜ ማደግን፣ ነፃ መሆንንና ሙሉ ሴትነትን ማረጋገጫ ነው። ይሁንና በዚህ ምታተኛ ዕለት ካለፉት ዓመታት የተለየ ስሜት አልተሰማትም። አባቷ ለምን የልደት ቀኗን ማስታወስ አልቻለም? ወንድ ብትሆን ኖሮ የልደት ቀኗን ያስታውስ ነው ይሆን ወይስ ምንድን ነው? የቤታቸው አገልጋይ መጥቶ ስለ ራት ምርጫዋ ጠይቃት። ኤልሳቤት ግን አራባትም። ብቸኝነት ይሰማታል። ለራሷ እያዘነች መሆኑን ብታውቅም የሚቆጫት ይህ ያላከበረችው የልደት በዓሉ አልነበረም። ያለፉትን የልደት ቀኖቿን በሙሉ
ያለ እናት ያለ አባት እንዲሁም በዙሪያ የሚያስብላት ሰው ሳይኖራት ብቻዋን አሳልፋቸዋለች። ብቻዋን ማደጓ ያሰቃያታል። ማታ ራስ ሰዓት ላይ ፒጃማዋን ለብሳ ሳሎን ካለው የእሳት ማሞቂያው ምድጃ ፊት ለፊት ጨለማ ውስጥ ተቀምጣ ታስባለች። ድንገት መልካም ልደት የሚል ድምፅ ስትሰማ ከሀሳቧ ባነነች። ሪስ ዊሊያምስ መብራቱን አብርቶ ፊት ለፊቷ ቆሟል። ወደ እሷ እየቀረበ ልደትሽን እንደዚህ ማክበር የለብሽም። አንዲት ሴት የ21ኛ ዓመት የልደት በዓሏን ስንት ጊዜ ታከብረዋለች ሲል ገሰጻት። እንዴ ዛሬ ማታ ከአባቴ ጋር አብረ የምታሳልፍ መስሎኝ ነበር አለች ኤልሳቤት ግራ ተጋብታ። አብረን ነበርን። ዛሬ ማታ ብቻሽን እንደምትሆኝ ሲነግረኝ በዚሁ መጣሁኝ። ተነስተሽ ልብስሽን ልበሽና ወጣ ብለን ራት እንብላ። ኤልሳቤት ራሷን ነቀነቀች። ግብዣውን መቀበል አልፈለገች። ሪስ በጣም አዝናለሁ። እውነት ለመናገር ምንም አራበኝም። እኔ ግን እርቦኛል። በዚህ ላይ ብቻዬን መብላት አልወድም። ልብስ እንድትለብሺ 5 ደቂቃ ሰጥሻለሁ። አለበለዚያ በለበሽው ልብስ ይዤሽ እሄዳለሁ። በሎንግ አይላንድ ራታቸውን እያጣጣሙ ብዙ ወሬ አወሩ። ኤልሳቤት በማክሲም ከበሉት ራት የበለጠ ተደሰተች። ሪስ ሙሉ ትኩረት ሰጥቷት ስለነበር ኤልሳቤት ሴቶች በቀላሉ ሊወዱት እንደሚችሉ ገባት። ከመልኩ ማራኪነት በተጨማሪ ሴቶችን በጣም ስለሚወድ ከነሱ ጋር መሆን ያስደስተዋል። ኤልሳቤት ራሷን ልዩ አድርጋ እንድትቆጥር ያደረጋት ሲሆን በዓለም ላይ ከማንም ሰው በበለጠ ከሷ ጋር የመሆኑ ፍላጎት ነበረው። ኤልሳቤት ሪስን ያየች ሴት ሁሉ በፍቅር ልትወድቅ እንደምትችል አውቃለች። ሪስ ስለ ልጅነት ህይወቱም ነገራት። በዌልስ ያሳለፋቸውን ጊዜያት እንዳስደናቂ ጀብድ ተረከላት። ከቤት የጠፋሁት በውስጤ ሁሉንም ነገር የማየትና የመስራት ጉጉት ስለነበረኝ ነው። ያየሁትን ሰው ለመሆን እፈልግ ነበር። ያለኝ ነገር አልበቃኝም። አባባሌ ገብቶሻል? እረ በሚገባ። በመናፈሻዎቹና በባህር ዳርቻዎች አካባቢ እሰራ ነበር። እናም በአንድ የክረምት ወቅት ቱሪስቶችን በሮስሊና በጀልባ አንሸራሽራቸው ነበርና። ቆይ እስቲ ኤልሳቤት አቋረጠችው። ሮስሊ ምንድን ነው? ሮስሊ ኃይለኛ አውራጅ ወንዝ ነው። ሁልጊዜ ደራሽ ውሃ ስለሚያልፍበት በጣም አደገኛ ነው። ቱሪስቶች ከእንጨትና ውሃ ከማያሳልፍ የእንስሳት ቆዳ በተሰራ ጥንታዊ ጀልባ ሲጓዙ ከሮማውያኑ በፊት ወደ ነበሩበት ዘመናት የተመለሱ ይመስላቸዋል። ዊልሰን ጎብኝተሽ ታውቂያለሽ እንዴ? ኤልሳቤት ራሷን አወዛወዘች። ብትጎበኛት በጣም ትወጃታለሽ። እንደምትወዳት ታውቃለች። በዓለም ላይ ከሚገኙት ቆንጆ ቦታዎች አንዱ የሆነው የቬል ኦፍ ኒል ፏፏቴም በዚያ ነው የሚገኘው። ከዚህም ሌላ በርካታ አስደሳች ቦታዎች አሉ። አብሬዲ እና ካርቢዮሊ፣ ፓርዝክላይስ እና ክኔጌቲ፣ ላንግ ኦፍ ኡቾም። ቃላቱ ልክ እንደ ሙዚቃ ዜማ ከምላሱ ላይ ተንቆረቆሩ። ዌልስ በአስደናቂ ነገሮች የተሞላች ገና ያልተነካች ድንቅ ሀገር ናት። እንደዚያም ሆኖ ግን ዌልስን ጥለህ ኮበልክ። ሪስ በፈገግታ አያትና በውስጥ ያለውን ጉጉት መቋቋም አልቻልኩም። ዓለምን የገዛ ራሴ ለማድረግ እፈልግ ነበር አላት። አሁንም ይህ ጉጉቱ በውስጡ እንዳለ አልነገራትም። በቀጣዮቹ 3 ዓመታት ውስጥ ኤልሳቤት ለአባቷ ምትክ የማይገኝላት ደጋፊ ሆነችለት። ስራዋም ለእርሱ ከምንም በላይ አስፈላጊ በሆነው ስራው ላይ ያተኩር ዘንድ ለህይወቱ ምቾትን መፍጠር ነበር። እያንዳንዷን የዕለት ህይወት እንቅስቃሴውን የምትከታተልለት እሷ ናት። እንደ አባቷ ፍላጎትና ምቾት ሰራተኞችን ትቀጥራለች ወይም ታባርራለች። በርካታዎቹን በቤቶቻቸውን ታስተዳድራለች። ከዚህ በተጨማሪም ኤልሳቤት የአባቷን ዓይንና ጆሮ ነበረች። ከስራ ስብሰባ በኋላ ሳም ስለ አንድ ሰው ያላትን አመለካከት ወይም ደግሞ ሰውየው ለምን የተለየ ባህሪ እንዳሳየ እንድትነግረው ይጠይቃታል። እሷም አባቷ በሺዎች የሚቆጠሩ ሰዎችን ህይወት የሚመለከቱና በመቶ ሚሊዮኖች የሚቆጠሩ ዶላሮችን ያካተቱ ውሳኔዎችን ሲያሳልፍ ትመለከታለች። የሀገራት ርዕሳነ ብሔራት ሳም ሮፊ
ፋብሪካ እንዲከፍት ሲያግባቡት ወይም ደግሞ በሀገራቸው የተከፈተውን ፋብሪካ እንዳይዘጋ ሲለምኑት ትሰማለች። እንደዚህ ካሉ ሰብሳቢዎች ጋር ከእንደዚህ አይነት ስብሰባ በኋላ ኤልሳቤት በጣም የማይታመን ነገር ነው፣ አንድን ሀገር የምትመራ እኮ ነው የምትመስለው ትለዋለች። አባቷም ከት ብሎ ይስቅና ሮፊና ልጆቹ በዓለም ላይ ያሉት 3/4ኛው ሀገራት ካላቸው የበለጠ ገቢ ያላቸው በማለት ይመልስላታል። ኤልሳቤት ከአባቷ ስትጓዝ ከሌሎች የሮፊ ቤተሰብ አባላት ከአክስትና ከአጎቶች ሌሎችም እንዲሁ ከነሱ ባሎችና ሚስቶች ጋር የበለጠ ተቀራረበች። በልጅነቷ እነዚህ ዘመዶቿ ለበዓል ቀናት ወደ አባቷ ቤቶች ሲመጡ ወይም ትምህርት ቤት ለአጭር ጊዜ ሲዘጋ እነሱን ለመጠየቅ ስትሄድ ታውቃቸው ነበር። ሮም የሚኖሩት ኢቮ ፓላዚና ሲሞኒት ጋር ስትሄድ ሁልጊዜም ደስተኛ ነበረች። እነሱ ግልጽና ተግባቢ ናቸው። በዚህ ላይ ኢቮ ሁልጊዜም ኤልሳቤትን የሚቀርባት እንደ ሙሉ ሴት ነው። ኢቮ የሮፊና ልጆቹ የጣሊያን ቅርንጫፍ ኃላፊ ሲሆን ስራውን በጥሩ ሁኔታ ይመራል። ብዙ ሰዎች ከኢቮ ጋር መስራት ያስደስታቸዋል። ኤልሳቤት አንዲት የክፍል ጓደኛዋ ከሱ ጋር ከተዋወቀች በኋላ ያለቻትን አትረሳውም። ዘመድሽ ምኑን እንደምወድለት ታውቂያለሽ? ተጫዋችና ማራኪ ሰው ነው። ኢቮ ማለት ይሄው ነው፣ ተጫዋችና ማራኪ። የፓሪሶቹ ሄለን ሮፊ ማርቴል እና ባለቤቷ ቻርለስም አሉ። ኤልሳቤት በፍጹም ሄለንን ተግባብታት አታውቅም። ከሷ ጋር ስትሆንም ይከብዳታል። በእርግጥ ሄለን ሁልጊዜም ለኤልሳቤት ጥሩ ናት። ይሁንና ኤልሳቤት እንዳትቀርባት የሚያደርጋትን ቀዝቃዛ ውስጣዊ ስሜት ለመስበር አልቻለችም። ቻርለስ የሮፊና ልጆቹ የፈረንሳይ ቅርንጫፍ ኃላፊ ነው። ቻርለስ ታታሪ ቢሆንም ኤልሳቤት ዳተኛ መሆኑን በተደጋጋሚ ከአባቷ ሰምታለች። ትዕዛዝን ቢያከብርም በራሱ ተነሳሽነት ይጎለዋል። የፈረንሳይ ቅርንጫፍ በጣም ትርፋማ በመሆኑ ሳም እሱን በሌላ ሰው ለመተካት አስቦ አያውቅም። ኤልሳቤት ግን ለቻርለስ ስኬት ሄለን ሮፊ ማርቴል ታላቅ እገዛ እንደምታደርግለት መጠርጠሩ አልቀረም። ኤልሳቤት ጀርመናዊቷን የአክስቷ ልጅና ሮፊንና ባለቤቶቿ ዋልተርንም ትወዳቸዋለች። ኤልሳቤትና ሮፊ የእድሜ ታናሾቿን እንዳገባች በቤቱ ቤተሰቡ ውስጥ አሉባልታ ሲነገር መስማቷን ታስታውሳለች። ዋልተር ጋስነር መልኳ ማራኪ ያልሆነውንና በእድሜ ብዙ ዓመት የምትበልጠውን ሴት ያገባው ለገንዘብ ብሎ እንደሆነ ይነገራል። ኤልሳቤት የአና ማራኪ አለመሆን አትቀበለውም። አና ሁልጊዜም አይናፋር፣ ስሜታዊ፣ ከሰዎች የምትሸሽና ሕይወትን የምትፈራ ሴት ናት። ኤልሳቤት ዋልተርን ስታየው ወደዋለች። እንደ ፊልም ተዋናዮች ያለ ጥቁር ቁመና ቢኖረውም ትዕቢተኛ ወይም ውሸታም መስሎ ግን አልታያትም። አናን ከልቡ እንደሚያፈቅራት ለማሳየት ይጥራል። በመሆኑም ኤልሳቤት ስለ እሱ የሚነገረውን የትኛውም አይነት አስቀያሚ ወሬ አታምንም። ኤልሳቤት ከቅርብ ዘመዶቿ በሙሉ በይበልጥ የምትወደው ኤሌክ ኒኮልስን ነው። እናቱ የሮፊ ቤተሰብ አባል ነበረች። ለአቅመ ሔዋን ስትደርስ ሶስተኛውን መስፍን ሰር ጆርጅ ኒኮልስን አገባች። ኤልሳቤት ችግር ሲገጥማት ኤሌክስ ታዋየዋለች። ምናልባትም ኤሌክ የሰውን ስሜት በቀላሉ ስለሚረዳና ጨዋ በመሆኑ የተነሳ እኩያዋ ሳይመስላት አይቀርም። ኤሌክም ቢሆን ሁልጊዜ እንደ እድሜያቸው አድርጎ ስለሚቀርባት የቻለውን ያህል እገዛና ምክር ሊለግሳት ይችላል። አንድ ጊዜ በጣም ተስፋ ቆርጣ ለመጥፋት ቆርጣ ነበር። ጓዟን በሻንጣ ጠቅልላ ልትሄድ በተነሳች ጊዜ ድንገት የሆነ ስሜት ገፋፍቷት ኤሌክን ለመሰናበት ወደ ለንደን ደወለችለት። ኤሌክ በወቅቱ ስብሰባ ላይ የነበረ ቢሆንም አቋርጦ ከ1 ሰዓት በላይ አዋርቷታል። ስልኩ ሲዘጋ ኤሌክ አባቷን ይቅር ልትለውና ሌላ ዕድል ልትሰጠው ወሰነች። ሰር ኤሌክ ኒኮልስ ማለት እንዲህ ነው። ባለቤቱ ቪቪያን ግን ከሱ ትለያለች። ኤሌክ ለሰው ሐሳቢና ደግ ቢሆንም ቪቪያን ግን ሐሳብ የለሽና ራስ ወዳድ ናት። ኤልሳቤት እንደ ቪቪያን አይነት በጣም ራስ ወዳድ ሴት አይታ አታውቅም። ከጥቂት ዓመታት በፊት ኤልሳቤት በግሉስተር ሻየር ወደሚገኘው የነ አሌክ የገጠር ቤት በሄደች ጊዜ
ብቻውን ለሽርሽር ወጣ አለች። በመሃሉ ዝናብ መጣል በመጀመሩ ቀደም ብላ ወደ ቤት ተመለሰች። በኋላ በር በኩል ውስጥ ገብታ ኮሪደሩ አጠገብ እንደደረሰች በሳሎን ውስጥ የሚጣሉትን ሁለት ሰዎች ድምፅ ሰማች። በበኩሌ እዚህ ተቀምጬ የልጅ አጫዋች መሆን ሰልችቶኛል፣ ቪቪያን እየተናገረች ነበር። ከፈለግ ቆንጅየዋን ትንሿን ዘመድህን ዛሬ ማታ ወደ አንድ ቦታ ይዛት በመሄድ ልታዝናናት ትችላለህ። እኔ ወደ ለንደን መሄዴ ነው፣ ቀጠሮ አለኝ። ቪቪያን፣ ቀጠሮሽን መሰረዝ አለብሽ። ልጅቷ እኮ ከኛ ጋር የምትቆየው አንድ ነገር ብቻ ነው። ደግሞም አዝናለሁ ኤሌክ፣ ዛሬ ጥሩ ፍቅር አምሮኛል። ስለዚህ ማታ አምሮቴን እወጣለሁ። ቪቪያን፣ አረ ስለ እግዚአብሔር ብለሽ ይልቅስ ዞር ዞር በልኛውን ህይወቴን ልኖርበት። ልትኖርልኝ አትሞክር። እናም ኤልሳቤት ከቦታው ከመሰወሯ በፊት ቪቪያን እየተጣደፈች ከሳሎን ወጣች። ኤልሳቤትን እንደ መደንገጥ ብላ ገላመጠቻትና ለስለስ ብላ የኔ ቆንጆ ምን ነው ቶሎ ተመለሽ አለቻትና ትታት ወደ ፎቁ እያመራች። ኤሌክ ወደ በሩ መጣ። ግቢ ኤልሳቤት አላት በቀስታ። ኤልሳቤት የጉዳዩን ወደ ውስጥ ዘለቀች። ኤሌክ በሀፍረት ፊቱ ቀልቷል። ልታጽናናው ብትፈልግም እንዴት ያንን ማድረግ እንደምትችል አላወቀችም። ኤሌክ ወደ አንድ ትልቅ የምግብ ጠረጴዛ ሄዶ ፒፓውን አንስቶ ትንባዋ ሞላና አቀጣጥለው። ለረጅም ጊዜ በመካከላቸው ጸጥታ ሰፈነ። ኤልሳቤት፣ ቪቪያን ልትረጃት ይገባል። ኤሌክ፣ እኔ ስለናንተ ጉዳይ አይገባኝም። እኔ ኤሌክ ግን አላስጨረሳትም። በተወሰነ መልኩ ያገባሻል። ሁላችንም የአንድ ቤተሰብ አባላት ነን። ቪቪያን በመጥፎ መልኩ እንድታያት አልፈልግም። ኤልሳቤት የሰማችውን ነገር ማመን አልቻለችም። የተፈጠረውን አስደናቂ ነገር ከጥቂት ደቂቃዎች በፊት ተመልክታለች። እንደዚያም ሆኖ ኤሌክ ለሚስቱ ሊከራከርላት ይፈልጋል። አንዳንድ ጊዜ በትዳር ውስጥ ኤሌክ ማስተባበሉን ቀጠለ። ባልና ሚስት የተለያዩ ፍላጎቶች ይኖሯቸዋል። ሐሳቡን ለመግለጽ ተገቢ ቃላት ፈለጋ ንግግሩን አቋረጠ። በቪቪያን ላይ እንድትፈርጅባት አልፈልግም፣ ምክንያቱም እነዚህን ፍላጎቶች ማሟላት አልችልም። ይሄ ደግሞ የእሷ ጥፋት አይደለም። ኤልሳቤት ዝም ማለት ባለመቻሏ ማለት ብዙ ጊዜ ወደ ሌሎች ወንዶች ትሄዳለች ብላ ጠየቀችው። አሁን ምን ላድርግ? ምንም ማድረግ አልችልም። ኤልሳቤት በጣም ሰቀጠጣት። ለምን አትተዋትም? ፈገግ አለ። ልተዋት አልችልም። አየሽ የኔ ልጅ እወዳታለሁ፣ በጣም እወዳታለሁ። በማግስቱ ኤልሳቤት ወደ ትምህርት ቤት ሄደች። ከዛን ጊዜ በኋላም ከሌሎች ዘመዶቿ በበለጠ ኤሌክን ቀረበችው። በኋላ ላይ ኤልሳቤትን የአባቷ ነገር እያሳሰባት መጣ። ስለሆነ ነገር የሚያስጨንቅ ይመስላል። ብዙ ጊዜ በሀሳብ ጭልጥ ብሎ ይሄዳል። ኤልሳቤት ስለምን እንደሚያስብ የምታውቀው ነገር የለም። ስትጠይቀውም መስተካከል ያለበት ትንሽ ችግር አለ፣ ወደፊት ሁሉንም ነገር ነግርሻለሁ ብሎ መልሶላታል። ሚስጥረኛ እየሆነ በመሄዱ ከቅርብ ጊዜ ወዲህ ኤልሳቤት የግል ማስታወሻዎቹን ማየት አልቻለችም። ነገ ተራራ በመውጣት ትንሽ ለመዝናናት ወደ ቻሞኒክስ እንሄዳለን ብሎ ሲነግራት ኤልሳቤት በጣም ተደስታ ነበር። እረፍት እንደሚያስፈልገው አምናም ነበር። አባቷ ከስቷል፣ ፊቱም ገጥቷል። በዚህ ላይ በጣም ተጎሳቁሏል። እኔ አስፈላጊውን ነገር ሁሉ አስተካክልልሃለሁ አለችው። አትጨነቂ ኤልሳቤት፣ ሁሉም ነገር ተስተካክሏል። ከዚህ በፊት ይህንን አድርጎት አያውቅም። በማግስቱ ጠዋት ወደ ቻሞኒክ ሄደ። ኤልሳቤት አባቷን ለመጨረሻ ጊዜ ያየችው የዚያን ጊዜ ነበር። ከእንግዲህ በኋላ በፍጹም አታየውም። ኤልሳቤት ያለፈውን ነገር እያስታወሰች በጨለማዊ መኝታ ክፍሏ ውስጥ ተኝታለች። የአባቷ መሞት እውነት አልመስላት አላት። ምናልባትም እሷ ለመጨረሻ ጊዜ ባየችው ጊዜ በጣም ደህና ስለነበር ይሆናል። በሮፊ ቤተሰብ ውስጥ የመጨረሻው ወንድ ወራሽ አባቷ ነበር። እሷ በስተቀር ልጅ የለውም። አሁን የኩባንያው የወደፊት ዕጣ ፈንታ ምን ይሆናል? አባቷ ሁሉንም ነገር እየተቆጣጠረ ያሰራ ነበር። አክሲዮኑን ለማን አውርሶ እንደሆነ አሰላሰለች።
በማግስቱ ከሰዓት በኋላ ኤልሳቤት ለዚህ ጥያቄዋ መልስ አገኘችለት። ኢሳም ጠበቃ ቤቷ ድረስ መጣ። የአባትሽን የኑዛዜ ቃል ቅጂ ይዤ መጥቻለሁ። በከባድ ሐዘን ውስጥ ባለሽበት የዚህ አይነት ጊዜ ሳልነግርሽ በመምጣቴ ይቅርታ አድርጊልኝ። ነገር ግን ማወቅ የሚገባሽ ነገር ያለ ይመስለኛል። የአባትሽ ብቸኛ ወራሽ አንቺ ነሽ። ይሄ ማለት የሮፊና ልጆቹ አብዛኛውን አክሲዮኖች በአንቺ እጅ ናቸው። ኩባንያውን ለመቆጣጠር የሚያስችልሽ ድርሻ አለሽ። ኤልሳቤት ለማመን ተቸገረች። አባቷ እሷ ኩባንያውን ትመራለች ብሎ እንደማያስብ እርግጥ ነው። ለምን ጠየቀችው? ለምን እኔን መረጠ? ጠበቃው ትንሽ አመነታና ሚስ ሮፊ እውነቱን ልንገርሽ አላት። አባትሽ ገና ብዙ መስራት የሚችል ጎልማሳ ነበር። ለብዙ ዓመታት እንደማይሞት ግምት ነበረው። ትንሽ በህይወት ቆይቶ ቢሆን ኑሮ የኩባንያውን ጉዳይ ሌላ ሰው የሚቆጣጠርበትን መንገድ አመቻችቶ ኑዛዜውን ይለውጥ እንደነበር እርግጠኛ ነኝ። ምናልባትም የሞተው ስለዚህ ጉዳይ ገና ብዙ ሳያስብበት ሊሆን ይችላል። ትከሻውን አርገፈገፈ። ቢሆንም የሁሉ ተግባራዊ አይሆንም። ቁም ነገሩ አንቺ ኩባንያውን የመቆጣጠሩን ኃላፊነት መረከብሽ ነው። ስለዚህ ምንም ማድረግ ወይም ደግሞ ኃላፊነቱን ለማን መስጠት እንዳለብሽ ውሳኔ ላይ መድረስ ይኖርብሻል። ለትንሽ ጊዜ አተኩሮ አያትና ንግግሩን ቀጠለ። ከዚህ በፊት በሮፊና ልጆች ኩባንያ ውስጥ የቦርድ አባል የሆነች ሴት አልነበረችም። ነገር ግን ለዚሁ አንቺ አባትሽን ቦታ ትረከቢያለሽ። አርብ ዙሪክ ውስጥ የቦርድ ስብሰባ ይካሄዳል። በስብሰባው ላይ መገኘት ትችያለሽ። ሳም በህይወት ኑሮ ቢሆንም በስብሰባው ላይ እንድትገኝ መፈለጉ አይቀርም። ቅድመ አያቷ ሳምም ቢሆን እንደዚያው በስብሰባው ላይ እገኛለሁ አለች ኤልሳቤት። ዙሪክ አርብ መስከረም 11 ቀጥር። በዓለም ዙሪያ የሚገኙ የሮፊና ልጆች ኩባንያዎች ዋና መስሪያ ቤት በምዕራባዊ ዙሪክ ዳርቻ ስፐርተንባከን ይዞ በተንጣለለው 60 ሄክታር መሬት ላይ ይገኛል። የአስተዳደር ክፍሉ ህንፃ በመስታወት የተሸፈነ ሲሆን ከ12 ፎቆች አሉት። ዙሪያውን ከተኮለኮሉት በርካታ የምርምር ቤተ ሙከራዎች፣ ማምረቻ ፋብሪካዎች፣ የእቅድ ክፍሎች፣ ህንፃዎች እንዲሁም የባቡር ሀዲዶች አንጻር ዘመናዊ ባማ መስሎ ይታያል። በሀገሩ ተበታትነው የሚገኙ የሮፊ ልጆች ግዛቶች አንቀሳቃሽ ሞተር የሚገኘው በዚህ ህንፃ ውስጥ ነው። የምድር ቤት ያለው የእንግዳ መቀበያ በአረንጓዴና ነጭ ቀለማት ባጌጡ ምንጣፎች ያሸበረቀ ዘመናዊ አዳራሽ ነው። ወንበርና ጠረጴዛዎቹ በልዩ ትዕዛዝ በዴንማርክ የመጡ ናቸው። እንዴት እንግዳ ተቀባይ ከመስታወት ከተራ ከቢሮ ጠረጴዛ ኋላ ትቀመጣለች። በእሱ አማካኝነት ወደ ውስጥ ለመግባት የተፈቀደላቸው እንግዶች አጃቢ ይታዘዝላቸዋል። ከአዳራሹ በስተጀርባ በኋላ በኩል በርካታ አሳንሰሮች ሲኖሩ ከነዚህ ውስጥ አንዱ የኩባንያው ፕሬዝዳንት በግል የሚጠቀምበት ነው። ዛሬ ጠዋት ይህን የግል አሳንሰር የተጠቀሙበት የዳይሬክተሮች ቦርድ አባላት ናቸው። እነዚህ የቦርድ አባላት ከያሉበት በአውሮፕላን፣ በባቡር፣ በሄሊኮፕተር እና በሊሙዚን በመምጣት ከጥቂት ሰዓታት በፊት በህንፃው ውስጥ ተሰባስበዋል። የተሰበሰቡበት አዳራሽ ትልቅና ረጅም ጣሪያ ያለው ሲሆን ግድግዳው በባሉጥ ተለብጧል። ሰር ኤሪክ ኒኮላስ፣ ዋልተር ጋስነር፣ ኢቮ ፓላሲ እና ቻርለስ ማርቴል ቦታቸውን ይዘዋል። በክፍሉ ውስጥ ከተሰበሰቡት መካከል የቦርድ አባል ያልነበረው ሪስ ዊሊያምስ ብቻ ነው። ጠረጴዛው ላይ ደረቅ ብስኩቶችና ለስላሳ መጠጦች ቢደረደሩ አንዳቸውም ፍላጎቱ አልነበራቸውም። ሁሉም ውጥረትና ድንጋጤ ውስጥ በመሆናቸው በየራሳቸው ሐሳብ ተጠምደዋል። በ40ዎቹ ዓመታት መጨረሻ ላይ የምትገኘው ቀልጣፋ ስዊዘርላንዳዊት ኬት ኤርሊንግ ወደ ውስጥ ገባችና ሚስስ ሮፊ መኪና መጥቷል አለች። የጎደለ ነገር መኖሩን ለማየት በዓይኖቿ ዙሪያውን ቃኘች። ከእያንዳንዳቸው አጠገብ እስክሪብቶዎች፣ ማስታወሻዎች እና ደብተሮች፣ የውሃ ብርጭቆች እና ጠርሙሶች፣ ሲጋራ፣ መተርኮሻና ክብሪት አለ። ኬት ኤርሊንግ ለ15 ዓመታት የሳም ሮፊ የግል ጸሐፊ ሆና ሰርታለች። የእሱ መሞት የእሱንም ሆነ የእሷን ደረጃ አያሳንሰውም። ያየችው ስላረካት ራሷን ንቅንቃ ወጣች። ከታች ከአስተዳደራዊ ህንፃ ፊት ለፊት ኤልሳቤት ከሊሙዚኗ ወረደች። ነጭ ሸሚዝና ጥቁር ሙሉ ልብስ ለብሳለች።
ፊቷን ምንም አይነት የመዋቢያ ቅባት አልተቀባችም። 24 ዓመት የሞላትም አትመስልም። ፊቷ ገርጥቶ ተጎሳቁላለች። ጋዜጠኞች እየጠበቋት ነበር። ወደ ህንፃው መራመድ ስትጀምር ካሜራና ድምፅ ማጉያ የያዙ ቴሌቪዥን፣ ራዲዮና የጋዜጣ ዘጋቢዎች ዙሪያዋን ከበቧት። ሚስ ሮፊ፣ የኒውዮርክ ዘጋቢ ነኝ። አንድ ጊዜ ብታነጋግሪኝስ? አሁን በኩባንያው ውስጥ የአባትሽን ቦታ የሚይዘው። ሚስ ሮፊ፣ ወደዚህ ተመልከቺ። ለአንባቢዎቻችን ፈገግታሽን ብታሳያቸውስ? ሚስ ሮፊ፣ በኦስፔሽድ ፕሬስ ስም ልጠይቅሽ፣ የአባትሽ ኑዛዜ ምንድን ነው? ኒውዮርክስ ዴይሊ ነው ኒውስ ዘጋቢ ነኝ። አባትሽ ከፍተኛ ችሎታ ያለው ተራራ ወጪ አልነበረም እንዴ? ስለ አደጋው የታወቀ ነገር አለ? የለንደን ታይምስ ዜና ወኪል ነኝ። በሮፊ ቤተሰብ ዙሪያ ጽሑፍ ለማዘጋጀት እቅድ ስላሰብን ነው። ኤልሳቤት በሶስት የጥበቃ ሰራተኞች ታጅባ በጋዜጠኞች መሃል እየተሽለከለከች ወደ ምድር ቤቱ የእንግዳ መቀበያ አዳራሽ አመራች። ሚስ ሮፊ አንድ ጊዜ ፎቶግራፍ። ኤልሳቤት ከጥቂት ደቂቃዎች በኋላ ወደ ስብሰባው አዳራሽ አመራች። መጀመሪያ ላይ ሰላምታ ያቀረበላት ኤሌክ ኒኮላስ ነበር። አይኗን ለማየት እያፈረ አቀፋትና ኤልሳቤት በጣም አዝናለሁ፣ ሁላችንም በጣም ተደናግጠናል። ቪቪያን እና እኔ ስልክ ልንደውልልሽ ብንሞክርም ይገባኛል ኤሌክ፣ አመሰግናለሁ። ለላክልኝ ማስታወሻም አመሰግናለሁ። ኢቮ ፓለዚ መጣና አገላብጦ ጉንጯ ላይ ሳማት። የኔ ቆንጆ፣ ምን የምንለው ነገር ይኖራል? ለመሆኑ ደህና ነሽ? አዎ ደህና ነኝ ኢቮ፣ አመሰግናለሁ። ዞር አለች። እንደምን አለ ቻርልስ? ኤልሳቤት፣ ሄለን እና እኔ በጣም አዝነናል። ለማድረግ የምንችለው ነገር ካለ አመሰግናለሁ። ዋልተር ጋስነር ወደ ኤልሳቤት ሄዶ በተሰባበረ ድምፅ በአባትሽ ላይ በደረሰው አደጋ እኔና በጣም ከፍተኛ ሐዘን ተሰምቶናል አላት። ኤልሳቤት ራሷን አነቃነቀች። አመሰግናለሁ ዋልተር። አባቷን በሚያስታውሷት በእነዚህ ሰዎች ዙሪያዋ ተከባ በዚህ ለመገኘት አልፈለገችም። ከዚያ ሩጣ አመልጣ ብቻዋን መሆን አማራት። ሪስ ዊሊያምስ ጥግ ላይ ቆሞ ኤልሳቤትን እየተመለከተ ያስባል። እነዚህ ሰዎች በዚህ አያያዛቸው ከቀጠሉ ትወድቃለች። ሆን ብለው በሰዎች መሃል አልፎ ሄደና እጁን ለሰላምታ እየዘረጋላት ታዲያስ ሊዝ አላት። እንዴት ነሪስ? ለመጨረሻ ጊዜ ያየችው የአባቷን መሞት ሊነግራት ቤቷ የመጣ ጊዜ ነበር። ዓመት ያለፈ መሰላት። ይሁንና ገና አንደኛ ሳምንቱ ነበር። ሪስ ኤልሳቤት ምን ያህል ስሜቷን ለመቆጣጠር እንደተቸገረች ገብቶታል። አሁን ሁሉም ሰው ስለተሰባሰበ ስብሰባውን ለምን አይጀምርም አለና ፈገግ ብሎ ወደ ኤልሳቤት እየተመለከተ ብዙ ጊዜ አይፈጅም ሲል አጽናናት። በፈገግታ ምስጋናዋን ገለጸች። ሰዎች በትልቁ 4 ማዕዘን ጠረጴዛ ዙሪያ የተለመደውን ቦታቸውን ያዙ። ሪስ አባቷ ወደሚቀመጥበት ስፍራ ወስዶ ወንበር ሳበላት። የአባቴ ወንበር ኤልሳቤት አሰበች። ሳም በዚህ ወንበር ላይ ተቀምጦ ስብሰባዎችን ይመራ ነበር። እንግዲህ ጊዜ ስለሌለን ቻርልስ መናገር ጀመረና ድንገት ንግግሩን አቋርጦ ወደ ኤሌክ ዞረ። ለምን አንተ አትጀምረውም? ኤሌክ ዙሪያውን ገላመጠ። ሌሎቹም መስማማታቸውን በከንፈሮቻቸው ንቅናቄ ገለጹለት። በጣም ጥሩ። ኤሌክ ከፊት ለፊቱ ጠረጴዛ ላይ ያለውን ቁልፍ ሲጫን ኬት ኤርሊንግ አንድ ማስታወሻ ደብተር ይዛ መጣችና በሩን በመዝጋት ከአንድ የእንጨት ወንበር ላይ ተቀምጣ ማስታወሻ ደብተሯን እስክሪብቶዋን አዘጋጀች። ኤሌክ መናገር ጀመረ። ካለው ሁኔታ አንጻር የግድ መደበኛውን ስርዓት መከተል ያለብን አይመስለኝም። ሁላችንም በደረሰው ሐዘን በጣም ተጎድተናል። ነገር ግን ንግግሩን አቋርጦ በይቅርታ መልክ ወደ ኤልሳቤት ተመለከተ። በአሁኑ ሰዓት በጣም አስፈላጊው ነገር ሮፊና ልጆቹ በጠንካራ አቋም ላይ መሆኑን ማሳየት ነው። ትክክል ነው። ሰሞኑን ጋዜጦች የሚያበቃቸውን ያህል አብጠልጥለውናል። ቻርልስ አጉረመረመ። ኤልሳቤት አሻገራ ወደሱ እያየች ለምን ስትል ጠየቀች። ሪስ ምክንያቱም አብራራላት። ኩባንያው በአሁኑ ሰዓት ያልተመለመዱ አይነት ችግሮች እያጋጠሙት ነው። ይህ ትልቅ ክስ ተመስርቶብናል። መንግስትም ምርመራ እያካሄድብን ነው። አንዳንድ ባንኮች ጫና እየፈጠሩብን ነው። ይሄ ሁሉ ለስማችን ጥሩ አይደለም። ህዝቡ የመድኃኒት ምርቶችን የሚገዛው
በአምራቹ ኩባንያ ላይ እምነት ሲኖረው ነው። እምነት ካጣን ደንበኞቻችንን እናጣለን። ያጋጠሙን በጭራሽ ሊፈቱ የማይችሉ ችግሮች አይደሉም። ዋናው ቁም ነገሩ በአፋጣኝ ኩባንያውን እንደገና ማዋቀሩ ነው። ኢቮ በእርግጠኝነት ሐሳቡን ገለጸ። እንዴት? ኤልሳቤጥ ጠየቀች። አክሲዮናችንን በይፋ መሸጥ አለብን፣ ዋልተር ነበር የመለሰላት። ይህንን ካደረግን የባንክ ዕዳዎቻችንን በሙሉ ከፍለን በቂ ገንዘብ ይኖረናል፣ ቻርለስ አክሎ ተናገረ። ኤልሳቤጥ ወደ ኤሌክ ተመለከተች። አንተስ በዚህ ትስማማለህ? ኤልሳቤጥ ሁላችንም በዚህ የምንስማማ ይመስለኛል። በሐሳብ ተውጣ ወንበሯ ላይ ተደገፈች። ሪስ ወረቀቶችን አነሳና አቀበላት። አስፈላጊውን ሰነድ በሙሉ አዘጋጅቻለሁ። የቀረው የእናንተ ፊርማ ነው። ኤልሳቤጥ ፊት ለፊቷ ወዳሉት ወረቀቶች አየች። እነዚህ ወረቀቶች ላይ ብፈርድም ምን ያደርጋል? ቻርለስ ድምፁን ጎላ አድርጎ ማብራራት ያዘ። አክሲዮኖቹን በጨረታ ሊያሸጡልን ዝግጁ የሆኑ በርካታ ዓለም አቀፍ ደላሎች ተቋማት አሉ። እነሱ በጋራ የምንወስነው ዋጋ አክሲዮኖቹን እንደሚያሸጡልን ዋስትና ይሰጡናል። እንደዚህ ያለው ትልቅ አጋጣሚ ሲገኝ በግለሰብ ደረጃ ብቻ ሳይሆን በተቋም ደረጃም በርካታ ተጫራቾች ይቀርባሉ። ባንኮችና የመድህን ኩባንያዎች ማለት ነው? ኤልሳቤጥ ጠየቀች። ቻርለስ በአዎንታ ራሱን ነቅንቆ ትክክል ነሽ አላት። ከዚያም በኋላ የራሳቸውን ሰዎች የቦርድ አባላት ያደርጋሉ። ይሄማ የተለመደ ነው። በዚህ መንገድ ሮፊና ልጆቹ ይቆጣጠሩታል አለች ኤልሳቤጥ። እኛ እኮ ከቦርድ አባልነታችን አንነሳም። ኢቮ በጥድፊያ ጣልቃ ገብቶ ሊያግባባት ሞከረ። ኤልሳቤጥ ወደ ቻርለስ ዞረች። የአክሲዮን አጫራቾች ስራቸው ለመጀመር ዝግጁ ሆነው እንደሚጠባበቁ ነግረኛል። አዎን፣ ቻርለስ ራሱን ነቀነቀ። ታዲያ ለምን ስራቸውን አይጀምሩም? ግራ ገብቶት አፍጥጦ ተመለከታት። አልገባኝም። ሁላችሁም ኩባንያው ከቤተሰቡ እጅ ወጥቶ በውጭ ሰዎች እጅ መውደቁ የሚበጀው እንደሚሆን ከተስማማችሁ ከዚህ ቀደም ለምን ይህንኑ ነው አላደረጋችሁም? ለረጅም ጊዜ ጸጥታ ሰፈነ። የኔ ቆንጆ፣ ኢቮ መናገር ጀመረ። የዚህ አይነቱ ውሳኔ ለማሳለፍ የጋራ መግባባት ያስፈልጋል። የቦርዱ አባላት በሙሉ መስማማት አለባቸው። በዚህ ሀሳብ ያልተስማማው ማን ነበር? እንደገና ጸጥታ ሰፈነ። አሁን ግን ከበፊቱ በበለጠ ለረጅም ጊዜ ቆየ። በመጨረሻም ሪስ ተናገረ። ሳም ነበር። ኤልሳቤጥ ወደዚህ አዳራሽ ከገባችበት ቅጽበት ጀምሮ ሲረብሻት የነበረው ስሜት ተገለጸላት። ሁሉም በአባቷ መሞት ማዘናቸውን፣ መደንገጣቸውንና መጎዳታቸውን ገልጸውላታል። የዚያኑ ያህልም በአዳራሹ ውስጥ የመደሰት ነገር ይንጸባረቃል። ልዩ ድባብ መኖሩን አይታለች። ድል ማድረግ የሚሉት ቃላቶች በአእምሮዋ ውስጥ ተመላለሱባት። ሁሉንም ነገር አዘጋጅተው የምትፈርምባቸውን ወረቀቶች ከፊት ለፊቱ አስቀመጡላት። የቀረው የእሷ ፊርማ ብቻ ነው። ይሁንና የሚሏት ነገር ትክክል ከሆነ አባቷ ለምን ተቃወመው? ጥያቄው አቃጨለባት። ጮክ ብላ ይህንን ጠየቀቻቸው። ሳም የራሱ ሐሳብ ነበሩት። ዋልተር ይመልስላት ጀመር። ምናልባትም በጣም ግትር ስለሆነ ይሆናል። ኤልሳቤጥ አባቷን እንደ ሽማግሌው ሳም ሁሉ የኩባንያው ሁኔታ አሳስቦት ሊሆን እንደሚችል ገመተች። አንድ ቀበሮ የቱንም ያህል ጥሩ ወዳጅ መስሎ ቢታይ በዶሮዎች ቤቱ ውስጥ መግባት የለበትም። አንድ ቀን ሊርበው ይችላል። ሳም በአክሲዮኖቹ እንዲሸጥ አይፈልግም። ለዚህ ደግሞ ጥሩ ምክንያት ሳይኖር አይቀርም። የኔ ቆንጆ፣ ይህንን ጉዳይ ለኛ ብትተይው እንደሚሻል እመኚኝ አላት ኢቮ። አንቺ የዚህ አይነት ነገሮች አይገቡሽም። ቢገባኝ ደስተኛ ነኝ አለች ኤልሳቤጥ ድምጿን ዝቅ አድርጋ። ለምን ራስሽን በዚህ ታስጨንቂያለሽ? ዋልተር ይሟገታት ጀመር። አክሲዮንሽ ሲሸጥ በጣም ብዙ ገንዘብ፣ በህይወት ዘመንሽ አጥፍተሽ የማትጨርሺው ገንዘብ ይኖርሻል። ከዛ የፈለግሽበት ሂደሽ በደስታ ትኖሪያለሽ። ዋልተር የሚለው ነገር ትክክል መሰላት። ለምን እዚህ ውስጥ ትገባለች? ፊት ለፊቷ ያሉት ወረቀቶች ላይ ፈርማ መሄድ ይሻላታል። ቻርለስ ትዕግስቱን ጨረሰ። ኤልሳቤጥ፣ ጊዜ እያባከን ነው።
ሌና ምንም አማራጭ የለሽም። ኤልሳቤት ወዲያውኑ አንድ አማራጭ እንዳላት ታወቀች። አባቷም ቢሆን የነበረው አንድ አማራጭ ብቻ ነው። ኩባንያውን እንደፈለጉት እንዲያደርጉት ትታቸው መሄድ አለባት። አሊያም ለምን አክሲዮን ለመሸጥ እንደፈለጉና እንደሚያስገድዷት ለማወቅ የአባቷን አማራጭ መከተል ይኖርባታል። ግፊታቸው በጣም ጠንካራ በመሆኑ የአካላዊ ግፊት ያህል ይሰማል። በአዳራሽ ውስጥ ያሉት ሰዎች በሙሉ ወረቀቶች ላይ ፊርማዋን ብታኖር ፈቃደኞች ናቸው። አሻግራ ወደ ሪስ እያየች ምን እያሰበ እንደሆነ አሰላሰለች። ከፊቱ ገጽታ ላይ ምንም የሚታይ ነገር የለም። ኤልሳቤት ኬት ኤሪንግን ተመለከተች። ለረጅም ጊዜ ሂሳብ ጸሐፊውን አሰርታለች። ኤልሳቤት እሷን ለብቻዋ ለማነጋገር እድሉን አግኝታ ቢሆን ተመኘች። የቦርዱ አባላት በሙሉ በሐሳባቸው እንደምትስማማ እየገመቱ ኤልሳቤትን ይመለከታሉ። አልፈርምም አለች። ቢያንስ አሁን ልፈርም አልችልም። ሁሉም በመደንገጣቸው ለጊዜው ጸጥታ ሰፈነ። ከዚያም ዋልተር ኤልሳቤት አልገባኝም አለ። ፊቷ ምን መስሏል? መፈረም ይኖርብሻል። ሁሉም ነገር ተመቻችቷል እኮ። ቻርልስ በንዴት ጦፈ። ዋልተር እውነቱን ነው፣ መፈረም አለብሽ። ሁሉም አንድ ላይ መናገር ሲጀምሩ ኤልሳቤትን ግራ የተጋቡ የብስጭት ቃላት ወገራት። ለምንድን ነው የማትፈርሚው? ኢቮ ጠየቀ። ምክንያቱም አባቴ ቢሆን ኖሮ አይፈርምም ነበር። ምክንያቱም እያቻኮላችሁኝ ነው በማለት መልስ ልትሰጠው አልቻለችም። ነገር ግን የሆነ ችግር እንዳለ ስለተሰማት ይህንኑ ለመረዳት ቆርጣ ተነስታለች። እናም ምንም እንዳልተፈጠረ በማስመሰል በጉዳዩ ላይ ለማሰብ ትንሽ ጊዜ ያስፈልገኛል አለች። ሰዎቹ እርስ በርሳቸው ተወያዩ። የኔ ቆንጆ ምን ያህል ጊዜ ሰጠሽ? ኢቮ ጠየቃት። እንግዲህ አላውቅም። እዚህ የተካሄደ ስላለው ነገር ማወቅ እችላለሁ። ዋልተር ንዴቱን መቆጣጠር አቅቶት ቱጋል። ምን አይነት ነው? እኛ እኮ ሪስ ኮስተር ብሎ ንግግሩን አቋረጠው። ኤልሳቤት ትክክል ነች። ሁሉም ዙረው አዩት። ሪስ መናገሩን ቀጠለ። ኩባንያው እያጋጠሙት ያሉትን ችግሮች በግልጽ እንድታውቅ እድል ሊሰጣት ይገባል። ባይሆን ከዚያ በኋላ የራሷን ውሳኔ ታሳልፋለች። ሁሉም ሪስ የተናገረው አንገሽግሿቸዋል። እኔም በዚህ እስማማለሁ አለ ኤሌክ። ቻርልስም ምርር አለው። ክቡራን ሆይ እኛ ተስማማንም አልተስማማንም ምንም ለውጥ አያመጣም። ውሳኔ ያለው በኤልሳቤት እጅ ነው። ኢቮ ወደ ኤልሳቤት ተመለከተ። የኔ ቆንጆ በአፋጣኝ ውሳኔሽን መስማት እንፈልጋለን። እንደዚህ አደርጋለሁ፣ ኤልሳቤት ቃል ገባችለት። ሁሉም በገዛ ሐሳባቸው ተጠምደው ወደ እሷ ተመለከቱ። ከመካከላቸው አንዱ ወይ እግዚአብሔር እሷም መሞት ሊኖርባት ነው እያለ ያንሰላስላል።